የሰሩ የለፉልንን ዓለም አክበራችን አገር ምን ያህል እንደሚጎዳ እንደማይጠቅም ለማስረዳት ነዋይ ጸጋይና አረጋይ በጋራ አሳተሙት መረዳዳት ቢኖር በተሰኘው አልበም ውስጥ የለፋ ቢወደስ የሰራ ቢከበር ማን አረ ይደርስብን ነበር እውነት ነው ረጅም እድሜ ከማይናወጥ ፍቅርና አክብሮት ጋር ለታላቁ ገጣሚ ይልማ ገብራ አመሰግናለሁ የለፋ ቢወደስ የሰራ ቢከበር ማን አረማን ይደርስብን ነበር ቢቻቻል ቢረዳዳ ሁሉም ባንድነት ቢማማ ቢረዳዳ ሁሉም ባንድነት ቢፋቀር ቢረዳዳ ሁሉም ባንድነት ቢታገር ቢበረታ ጤና ይስጥልን ብሬማን ፊልም ፕሮዳክሽኖች ነን ጊዜ ፈቅዶ ከትናንት ተሻግረን ዛሬ ላይ እነሆ ወደ ነገ በተስፋና ማተር ዘንድ አዲስ ቀን አዲስ ዘመን ሆነ እንኳን አደረሳችሁ እንኳን አደረሰን ብሬማን ፊልም ፕሮዳክሽን እንደምታስታውሱት በሙያቸው ከማገልገል በላይ ለብዙሃኑ አሪያ መሆን የቻሉ ግለሰቦችን በተለያዩ ፕሮግራሞቹ ሲያመሰግን ሲያከብርና ዕውቅና ሲሰጥ ቆይቷል የዛሬ አመትም እንደምታስታውሱት በጣም እንወደውንና ምናከብረውን አንጋፋውን ጋሽ ይልማ ገብረአብን በርካታ የኪነ ጥበብ ቤተሰቦች በተገኙበት ቦታ ማክበሩ የሚታወስ ነው ልክ የዛሬ አመት እንደማለት ነው ዛሬም ታዲያ ብሬማን ፊልም ፕሮዳክሽን ከዛ ፕሮግራም በኋላ በርካታ ስራዎችን ሲሰራ ቆይቷል እሱን ያነሳን ደስ የሚል ቆይታ ምናደርግ ነው የሚሆነው አብራችሁን ቆዩ እንግዶቻችን በመጀመሪያ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ለአዲስ አመት እንኳን አደረሳችሁ እንኳን አብሮ አደረሰን እንደ መጀመሪያ እንዲሆነን የዛሬ አመቱ ፕሮግራም የክብር ፕሮግራም ነበረ ሜሮን በቦታው ተገኝተሽ ነበር እንዴት አየሹ እንዴት ነበር እውነት ለመናገር ትልቅ ሰርፕራይዝ ነበር በጣም ደስ ይል ነበር ይልምሽ በህይወት እያለ ሳይጠብቀው ሳያስበው እንደዚህ አይነት ፕሮግራም አዘጋጅታችሁና እዛ ሆነን የፕሮግራሙን ድምቀትና ክብር ስናይ ሌሎችም እንደ ይልምሽ ሰርተው በቤት ያሉ ባለሙያዎች ይሄን እድል ቢያገኙት ብለን ነበር ስንመለስ ራሱ ለረጅም ቀናት ያን ነበር ምናወራውና በጣም ደስተኞች ነበር እነ ደሬስ እንዴት አያችሁት የክብሩን ፕሮግራም እውነት ለመናገር እዛኔ እዚህ አልነበርኩም ዮርዲ ግን ብዙ ነገር ነገሩኛል ከዛ በኋላ አየሁት የለፋን የደከመን የወጣ የወረደን አስታውሶ አንተኮ እንዲና አንተ ይሄ ይገባሃል አንተኮ ይሄም ሲያንስህ ነው ብሎ ማለት የኢትዮጵያዊ ባህል ነውና ብሬማን በዚህ በጣም ነው ማመሰግነው ሁሌ ቆጨኝ ነበር ይልምሽ ግን ቆሞ ማየቱ በራሱ ይሄን ነገር ማየት በራሱ እሱ ዮርዲ እንደሚያውቀው አይናፋር ነው ብዙም ልታይልምና ብሬማን ከዚህ በፊትም የነበሩትን ፕሮዳክሽኖች በሙሉ አይቻለሁና ዘመን ተሻጋሪ ስራዎች የሰሩ መመስገን አለባቸው ቆመው እና በዚህ አጋጣሚ ይሄን ለማሰገን ፈልጋለሁ ዮርዲ ያው በጣም አሪፍ ፕሮግራም ነበር በጣም ደስ ይል ነበር ከነ ይዘቱ ያቀራረብ ይዘቱ ራሱ ከተለመደው ትንሽ ለወጥ ያለና በሚያምር መልኩ ነውና ያው ካባ መሸለም በአገራችን ካባ ያለው ክብር ይታወቃል ይልምሽን ካባ ማልበስ ተገቢ ነው ማለት በጣም ተገቢ ነው ሜሪ እንዳለችው ሌሎች ደራሲዎች ሰርተው ያው እዚህ ሀገር ደራሲ ይታወቃል ምን አይነት ኑሮ እንደሚኖር ማለት ነውና ይልምሽ ብቻ አይደለም በዛ ፕሮግራም የከበረው የነገሰው ይልምሽ ብቻ ሳይሆን ሌሎች ደራሲዎች የሱ አቻዎች ሰርተው ያው ጠበ ያለ ነገር ያላገኙ ብዙ አርቲስቶች አሉ ይታወቃልና ለነሱም ትልቅ ሞራል አለውና በዚሁ ቀጥሉበት ደሞ እንደምትቀጥሉበትም ተስፋ አደርጋለሁ
እንደ ብሬማን ፊልም ፕሮዳክሽን ወደ አንተ ከመጣቴ በፊት ትንሽ ማቀው ልበል ብዬ ነው ትልልቆችን ከማክበር ባሻገር ወጣቶችንም ደግሞ በተለይ ተስፋ የሚጣልባቸውን ወጣቶች አንድ ደረጃ ከፍ እንዲሉ በማገዝ ደረጃ ብሬማን እውነት ለመናገር በጣም በርካታ ስራዎችን እየሰራ ነበር ከዚህ በፊት ከሰራናቸው ፕሮግራሞች አሉ የዛሬ አመቱ ደግሞ የጋሽ ይልማ ገብረአብ ፕሮግራም በልዩነት የተለየ ነበርና የነበሩት ግብረ መልሶች እንዴት ነበሩ ብሬ እሺ ወደ ግብረ መልሶቹ ከመሄዳችን በፊት እንግዶቻችንን ማስተዋወቅ ነበርብን አይደል ያው ደሬን አናስተዋውቅም ግን ስለ ደሬ ትንሽ ነገር እላለሁ ሜሪ የይልማ ገብረአብ ልጅ ናት እርግቤ የሚለው ዘፈን የተዘፈነላት ማለት ነው ሌላ ዮርዲ እንግዲህ ከሙዚቃ ማህበር ነው በጣም ብዙ እዚህ ስራ ላይ በጣም ብዙ ያገዘና ያለ ነው አሁን የምንሰራው ፕሮጀክት ወደ በኋላ ማብራራው ፕሮጀክት ላይ ደሬን ባሁኑ ብቻ አይደለም ማቀው እኔ ብዙዎች አሁን ኮሜዲያኑን ደሬን ያቁታል ከዛ ደግሞ ቁም ነገረኛውንም ያቁታል ምንም ጥርጥር የለውም ብዙ ቁም ነገሮች ይሰራል በተለይ ከሀብቴ ጋር በተገናኘ ሌሎች ነገሮች ግን አንድ በጣም የሚገርመኝ እሱ ካራክተር ወደዚህም ደግሞ እንድንጋብዘው ያረጋ አንድ ስራ ኖሮሽ ከዚህም በፊት እኔ አሁን ደውዬለት ስልክ ነው የፈለግሽው ለሆነ ስራ ስልክ ፈልገህ ደውለህለት ከዛሱ ተጨማሪ ኢንፎርሜሽን ተጨማሪ ሌላ ሰው ምን ማድረግ እንዳለበት እንትና ደግሞ ቢጨመሩ ለዚህ ፕሮግራም ብሎ ከዛ በኋላ ደግሞ እኔ ማግዘው ነገር ካለ ምናም ብሎ ነው ባለኝ ኤክስፒሪየንስ ይሄንን አቃለሁ እና ባሁኑም ደውለንለት ስንነግረው በጣም በደስታ ማገዝ ያለብን ነገሮች ሲላን እዚህ መጥቶ አብሮን ሆኖ ብለን ጠርተነው አክብረን ስለመጣ በጣም ደስ ይለናል ለጋሽ ይልማ ቢሆንም ክብሩ ለኛም ትልቅ ክብር ይሰማናልና በጣም ደስ ይለኛል ለጠየቅሽን ጥያቄ እንግዲህ እስካሁን በፕሮግራሞቻችን ጥሩ ግብረ መልስ ነው ያለን ሁለት ነገር ነው የኛ ኢንቴንሽኑ ሐሳቡ ሁለት ነገር ነው የሰራን ማክበር ነው ለወጣቶቹ ደግሞ ድልድይ ፈጥሮ እንዲሳካላቸው ማድረግ ነው ይሄን ስናረግ ምስጋና ወይ ሌላ ነገር ፈልገን አይደለም ያንን ማየቱ ብቻ ለኛ ትልቅ ሳቲስፋክሽን ነውና በዛ ደረጃ ነው ስንሰራ የነበረው ግብረ መልሱ ባመጣው ነገር ነው አሁን ይሄንንም እንድናስብ ያረጋን አሁን ምሳሌ ፕሮግራሙን ካዩ በኋላ በጣም ብዙ ሰዎች አስተያየታቸውን ሰጥተውናል የሁሉም ፕሮዳክሽናችን በተለየ ይልማን ነገር ግን ከውጭ ድረስ እየደወሉ ምን እናርግ ምን እንርዳ ጋሽ ይልማ ላይ ምን ማድረግ እንችላለን አንዳንዱ ልብስ ብንልክ የሆነች ትንሽ ብር እንዲ ምናም ሚሉ ነበርና ትንሽ እሱን አዘግዩት ብለናል በጣም የሚገርመኝ ስሟንም ብጠቅስ ጥሩ ነገር ስለሆነ ዶክተር ኢሌኒ ትባላለችና ደውላ ጋሽ ይልማን እስከ ዘላለም ማከም ፈልጋለሁ ፕሮግራሙን ካየው በኋላ ብላ እንደውም የሷን ስልክ ብቻ ሰተን አገናኝተናቸዋልና ስለዚህ እንዲህ አይነት ነገር ካለ እኛም ደግሞ አሁን ከሰራው ስራ አንፃር ጋሽ ይልማ ከሰራው ስራ አንፃር አሁን ያለበት ሁኔታ ይመጥነዋል ብለን አናስብም ስለዚህ እንደዚህ ትንንሽ ነገሮችን የሰው ሐሳብ ከሆነ እኛም እናሳድገውና ተመካክረን ትልቅ ነገር ብናረግስ ብለን አሰብንና ክብር በተግባር በሚል ባውኑ ሰዓት ለይልማ በማንኛውም መልኩ የእርዳታ ኢንቴንሽን በሌለው መልኩ ማመስገን ማክበርና እናመስግንህን በለው በሚል ብዙዎቹን አሳትፈን ቤት መስራት እንችላለን ለሱ ወይም ቤት መግዛት እንችላለን ብለን አምነን በጣም ብዙ ሰዎች የሚሳተፉበትን ፕሮግራም ይዘን መተናልና ትንሽ ስለዚህ ሐሳብ ምትሉን ካለ ነገሩና እኔ ምን እንዳሰብን ነገር እኔ እናገራለሁ በሐሳብ ደረጃ ይሄንን ነው ያሰብነው ታላቃችሁ ነኝ በእውነት የሱ ስራዎች ገና ዘመን መሻገር ብቻ አይደለም ብዙ አመታትን ያልፋል እንዲህ መታሰቡ እንዲህ መሆኑ እሱ ቆሞ ማየት መቻሉ በራሱ ትልቅ ደስታን የሚሰጥ ነው ይልማ ሙያተኛ ነው ይልማ ብዙ ነገር አድርጓል ፈጽሞ የልመናም ስሜትም የልመናንተንም የለው የተነሳችሁበት ነገር ግን እናመስግንህ ለፍተሃል ደክመሃል እስቲ ደሞኛ እናመስግንህ ጥበብ ውስጥ ያለንም ከጥበብ ውጭ ሆነንም በተለያየ ሙያ ላይ ያለን ማለት እና ይሄንን በጎ ነገር ከመጣንሰስ ጀምሮ እዚህ ውስጥ ደሞኛ ገብተን ምን መሆን አለበት የሚባለው ነገር ላይ ስንገባ ለኔ የሚሰጠኝ ደስታ ሀብቴ ቢኖር ጨምሮ ነው ደስ ያለኝ ሀብቴ ቢኖር ሁሉ ላለው ምክንያቱም በጣም በብዙ ነገር አንጾናል በብዙ ነገር አስደስቶናል ብዙ ነገር እንድንረሳ አድርጎናል አገርን እንድንወድ አድርጎናል ያልጻፈበት ርዕሰ ጉዳይ የለም ስለዚህ ያንሰዋል
ያንሰዋል ባይነኝ እኔ ይሄ በአገር ደረጃ አይደለም በዚህ በአገር ደረጃ ትልቅ አንዲት የሆነች ቀን ተመርጣ ምስጋና ከምስጋናም ባሻገር የታሰቡትን ነገሮች ከ40 ቦታ ቤት እየተከራየን ያውቃለሁ ሲሄድ አሁን ወደዛኛው ሲሄድ ከዛ ወጣሁ እኮ ምናምን ነገር ቤትንም ያህል ነገር ቤት ደግሞ ሲኖርህ ነው ስራህን በደንብ ተፍታተህ የምትሰራው ግድ የለም ከቤት በላይ ደግሞ ጤናም ምንም ሰጥቶታል እግዚአብሔር እና እስኪ በአሁኑ ሰዓት ላይ አሁን ላይ እፎይ ይበል እስኪ ደግሞ የበለጠ ደግሞ ወይን ጠጅ ሲቆይ ነው የሚጣፍጠውና ይልምሽ ደግሞ ከዚህ በኋላ የሚጽፋቸው ጽሁፎች ምን ሊሆኑ እንደሚችሉ መተንበይ ይችላል ኖሮታል ህይወትን አውቆታል በደንብ ተረድቶታል ስለዚህ አሁን ላሉት ድምጻውያን በህይወት ላሉት አንጋፋዎችም አሁን ላይ ተሞክሮን አንድ ላይ አጣምሮ የሚጽፈውን ነገር ነው መጠብቀው እና በጣም እግዚአብሔር ያክብራችሁ በጣም ነው ደስ ያለኝ እዚህ ቦታ በመገኘቴ የኔን ደስታ ለመግለጽ ቃላት የለኝ ይሄ ነው ምለው ሰላም ለናችሁ ዲበኩሉ ባላለው እንግዲህ ስለ ይልማ ገብረአብ ብዙ ማውራት አይጠበቅብኝም ግን ከይልምሽ ጋር ለ10 ዓመት የሚሆን ጊዜ ያህል እንተዋወቃለን ይህ ማለት ከጃኖ ባንዴ መጀመሪያው አይራቅ የሚለው ሙዚቃ ጀምሮ ማለት ነውና ይሄንን ለይልማ ገብረአብ የሚዘጋጀውን ፕሮግራም በሰማን ጊዜ በጣም ደስ ያለኝ ምክንያቱም ይልማ ለብዙዎቻችን ድምጻውያን ወይ ሙዚቀኞች ትልቅ ቦታ ያለው በብዙዎቻችን ዘንድ ትልቅ ቦታ ያለው አርቲስት ነው ምክንያቱም በግጥሞቹ ብዙ ነገሮችን ነክቷል ስለ ሀገር ጽፏል ስለ ፍቅር ጽፏል ብዙ ሰዎች አልቅሰውበታል ተደስተውበታል እንደገና ደግሞ ብዙ ምናከብራቸው ትልልቅ ድምጻውያን ይሄን ሙዚቃቸውን የኢትዮጵያን ሙዚቃ ዲፋይን እስከማድረግ ደረጃ የደረሰ ሙዚቃን ግጥምን በማበርከት ምናቀው አርቲስት ነውና ይሄ ፕሮግራም በመዘጋጀቱ በጣም ትልቅ ደስታ ይሰማኛል እንግዲህ ለኔ መጀመሪያ ሙዚቃ ከህዝብ ጋር እንድተዋወቅ ያደረገኝ ሙዚቃ አይራቅ የሚለው ሙዚቃ ልጫወትላችሁ ማለት ነው አይራቅ የምትመጪበት ቀን አይራቅ የምትመጪበት ቀን አይራቅ የመገናኛው ቀን አይራቅ የምትመጪበት ቀን ፀሐይ ከዓይኖቼ ስትጠፋ ነገን ስጠብቅ ሁሌ በተስፋ ያለ ገምናቶ ይመሻል ሁሉ መጥቶ አንቺ ብቻ ቀርተሻል አይራቅ የምትመጪበት ቀን አይራቅ የምትመጪበት ቀን አይራቅ የመገናኛው ቀን አይራቅ የምትመጪበት ቀን አንቺ ጨረቃ ታምሪያለሽ በጣም ምን ብናፍቅሽ ቤትሽ አልመጣም አንቺ ጨረቃ ታምሪያለሽ በጣም ምን ብናፍቅሽ ቤትሽ አልመጣም ታምሪያለሽ በጣም ቆንጆ ነሽ በጣም ታምሪያለሽ በጣም አመሰግናለሁ ውለታው የይልማ ውለታ ቀላል አይደለም በጣም ከባድ ውለታ ነው ያለው ሌላ ሙያ ላይ ያለው ግን ሙዚቃን ደግሞ እንዳልለይ ያደረገኝ የይልማ አጻጻፍ እሱ ስትረዳ የምትደሰትበት መንገድ ራሱ የተለየ ነው እና ይልማ ከመጣ በኋላ የኢትዮጵያ ሙዚቃ ግጥም አጻጻፍ ስታይሉ በምን ያክል ደረጃ እንደተለወጠ በቃ ግልጽ ነው እና ትልቅ ከአበበ ጋር ሆኖ በእውነት ትልቅ ኃላፊነት ወስዶ የኢትዮጵያ ሙዚቃ አሻግሮታል
ስለዚህ አሁን ለይልማ ይሄ እርዳታ ምናምን አይደለም ይታወቃል ውለታ አለብን ውለታውን እንመልስ ነው ዋናው ሐሳቡ ነውና ተገቢም ነው ውለታ አለብን ውለታውን እንመልሳለን ደግሞ ዴፊኒትሊ መመለስም ግዴታችንም ስለሆነ ማለት ነው እንደዛ ነው የምረዳው ሜሪ ትዩ ነገር አለ እኔ ብሬ ይሄን ሐሳብ ይዞ ሲመጣ በጣም ነው የገረመኝ ምክንያቱም ብርሽ አንድ ስራ ነው ከይልምሽ ጋር አበባዋ ልጅ የሚለው ስራ ይሰሩት ብዙ ሰዎች አሉ ይልምሽ እድሜ ዘመናቸው ሙሉ አብረውት ይሰሩትና ማንንም ይሄን ሐሳብ አላሰበው ማንንም ደፍሮ ይሄንን ነገር ለስራ ብሎ አልተነሳምና ብሬ ሲመጣ የሱ የልቡ ቅንነት ወጣት ሆኖ ግን ሰፊ ሐሳብ ትልቅ ራዕይ ይዞ ነው የመጣውና በቅድሚያ ብሬድ በጣም ማመስገን ፈልጋለሁ ያው ሐሳቡ ተሳክቶን ለወደፊት ለምስጋና እንደምንመጣ እርግጠኛ ነኝ ሲቀጥል ይልምሽ የሙሉ ጊዜ ስራው ነው ህይወቱን ሙሉ ሌላ ስራ የለውም ለገንዘብ ብሎ አይሰራም ዜማዎች መጥተው ዜማው ላይ ነው ግጥም የሚሰራውና ያልተመቸው ዜማ ከመጣ ዘፋኞች አሉ ይመልሰዋል ዜማው በቃ ለመስራት አልተመቸኝም ገንዘብ እንደሚያገኝበት ያውቃል ግን ለገንዘብ ብሎ አይሰራም በሀገሩ ጉዳይ በማህበራዊ ጉዳይ በሴቶች ያላነሳው ያልዳሰሰው ነገር የለምና ይልምሽ አይበዛበት በጣም ሲያንስበት ነው መኖሪያ ማረፊያ ነው ብሬ ያሰበውና በዚህ አጋጣሚ አሁን ብርሽና መሰግናለሁ ለይልምሽም እውነት ነው ልክ እንዳሉት ውለታውን መመለሻ የሚሆን ነገር ነውና አመሰግናለሁ እሺ ዛሬ ከባለፈው አመት ጀምሮ በርካታ ስራዎች እየተሰሩ ነበር እንደ ብሬማን ይልማን በተመለከተና ከሐሳብ ወደ ተግባር የወረዱ ጉዳዮችን ልታብራራልን ነው አንዱ ምክንያት የተገናኘ ነውና እስኪ ለተመልካቾችም በደንብ ግልጽ እንዲሆንልን ምን እንደታሰበ ንገረን እሺ እሱን ከማብራራቴ በፊት ስለ ይልማ የተለያዩ ሰዎች መልእክት ልከዋል በስልክ ላይ ያረግነው በዚህ አጋጣሚ ስለ ፕሮዳክሽኑ ይቅርታ እንጠይቃለን ምክንያቱም ብዙዎቹ ከውጭ ስለሆኑ ብዙዎቹ ስራ ላይ ስለነበሩ በአብዛኛው በስልክ እየተቀረጹ እንዲልኩልን ያረግነው ይልማን ለማክበር ስንነሳ ወይም ደግሞ ይልማን ስናከብር ባለፈው ቀጥለን ደግሞ አበበ መለሰና ከብራለን ብለን ነበር ፕሮግራም ያዝነው ይሄኛውን ደግሞ ስንደግም በጣም ብዙ ሰዎች ይልማና አበበ መለሰን መለየት እንደማይቻልና በቃ እሱን ለምን አታከብሩት የሚሉ ጥያቄ እንደዚህ አይነት ጥያቄዎች ሲመጡ እኛ ደስተኛ ነው የምንሆነው በቃ ቀደም እንዳልኩት ነው የምናስበው ነገር ተሳክቷል ብዬ ነው ማስበውና ይልምሽና አበበ መለሰ የሚለያዩ ሰዎች አይደሉም እውነት ነው ይልማ ለመጀመሪያ ጊዜ ስናከብረው ቃል እንኳን ሲያወጣ ከመናገሬ በፊት እሱን አመስግኜ ልጀምር ነው ያለው እሺ እንግዲህ ቃል መናገር ከመጀመሪ በፊት በጣፋጭ ዜማዎቹ ግጥሞችን ሲያሳምርልኝ የኖረው ወንድሜን አበበ መለሰ በዚህ አጋጣሚ ማንሳት ፈልጋለሁ ሁላችሁም በክብር ብታስቡልኝ አቤን የይልምሽና የኔ ትውቅ የሚጀምረው መርካቶ ውስጥ ሴንትራል ሙዚቃ ቤት በሩጋ ነው እኔና ኤፍሬም ቀደም ብለን መተን ነበር ከዛ ስንወጣ ይልምሽ ሲገባ ተገናኘንና ኤፍሬም አስተዋወቀን ይልማ ይባላል ይሄ ደግሞ አበበ ይባላል ምናምን ተባባል ተዋወቅን ከዛ በኋላ ምሳ ኤፍሬም ጋበዘን የሆነ ሃንኮክ የሚባል ቦታ አብረን በላን ከዛ ኤፍሬም ወደ ስራ ሲሄድ እኔና ይልምሽ ታይዘን ይልምሽ ወደ ቤቱ ይዞኝ ሄደ ብዙ ስንጫወት አደርን ብዙ ጊታር ነበር በቤት ውስጥ ጊታር ይዘን አንዳንድ የሰራዋቸውን ስራዎች ሙልቀንጋ እንደ ዘፈን አዘጋጅ እንደተባልኩኝና በአካል አላገኙትም ያኔ ግን ለሱ ያዘጋጁትን አንዳንድ ስራዎች ምናምን እያሰማሁት በዛ ስሜት ነው እንግዲህ ከይልምሽ ጋር ረጅም ሌሊቱን ሳንተኛ ያደርነው ከዛ ሳምንቱ ሙሉ እሱ ጋር ነው የከረምኩት ከዛ ጊዜ ጀምሮ ነው እንግዲህ ለረጅም አመታት እንግዲህ 17 18 አመታት የሚያክል ጊዜ አብረን ተጣምረን የሰራ ነው እና ይልምሽ ደከመኝ ሰለችኝ የሚያይል ለመስራት ወደ ኋላ የሚያይል ስራን በቃ ፍጹም አቋም አድርጎ ለኛም ብርታት የሚሆነን ሰው ነው ስሜትን የሚጠብቅ እኔ ለዜማ በመሰራበት ሰዓት
ምናልባት አንዳንድ ነገር የኔን ስሜት እንትን የሚያርጉ ነገሮች ካሉ ለነዛ በጣም ተጨንቆልኝ ነው። እሱ ስሜት በጣም ይጨነቃል እና ይልምሽ ብዙ የጻፈ ሰው ነው። የኔን ስራዎች ዜማዎች እሱ ጋር በሚሄዱበት ሰዓት በሚያስፈልገው መልክ በሚያስፈልገው ስሜት በሚያስፈልገው ጣም መሰረት አስተካክሎ ሰርቶ ነው ወደ ተመልሶ የሚመጣና ወደ ዘፋኙ የሚቀርብለትና ይልምሽ የመግለጽ ተሰጥኦ አለው። በዜማ ውስጥ አተኩሮ ገብቶ በምን ግጥም ቢሰራ ጥሩ ነው ብሎ ያን መርምሮ ወይ ደግሞ ካለው ሐሳብ ተነስቶ አስፍቶ መስራት የሚችል ሰው ነው። ብቻ ለግጥም ለዜማ ግጥም የተፈጠረ ሰው ነው ይልምሽ እና ኔንጃ እኔ ጓደኛው ነኝ፣ ወዳጁም ነኝ፣ ቤተሰብም ነኝ፣ ወንድሙም ነኝ። ያው ረጅም ዘመን አብረን በስራ አሳልፈናል። አሁንም ወዳጅነታችን ወንድምነታችን እንዳለ ነው እና ይልምሽ የሰራውን ያህል የለፋውን ያህል ዕውቅና አልተሰጠውም ባይነኝ። ብዙ ዕውቅና ሊሰጠው ብዙ ሊደረግለት የሚገባው ሰው ነው። ስለ ይልማ በትልቁ በጣም የምናከብረው የምንወደው ተፈሪ አለሙ በደንብ ስለ ይልማ ብዙ ነገር ይነግረናል። እሱን እናዳምጣለን። ግን ምንድነው ያሰብኩት ወደ መጨረሻ ላይ ብናረገው እኛ ካወራን ላይ ሰው ጋር ይልማ እንዲቀር እሱ ወደ መጨረሻ እንዲሆን ብለን አስበናል። በ10 ደቂቃም ቢሆን በፕሮፋይል ደረጃ በደንብ ያብራራው ደግሞ ተቦርነ አለ። በዚህ አጋጣሚ በጣም ነው የምናመሰግነው። ያው የተቦርነን የሙዚቃ ዕውቀት ታውቁታላችሁ ብዬ አስባለሁና እሱን የምናይበት እሱንና ተመልሰን ስንገናኝ አብራራው። እሺ በድጋሚ አብራችሁን ቆዩ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የጥበብ አፍቃሪያን ተወልደ በየነ ወይንም ተቦርነ እባላለሁ። በኢትዮጵያ ሙዚቃ ውስጥ የራሴን ጥናትና ምርምር አደርጋለሁ። ለታላቁ ገጣሚ ይልማ ገብረአብ ክብርና ምስጋና ይገባዋል በሚል በብሬማን ፕሮዳክሽን የተጸነሰውን ሐሳብ እውን እንዲሆን ተሳትፎ ያላችሁ መልካም ሐሳቢዎች ሁሉ በቅድሚያ ምስጋና ይድረሳችሁ። ለዚህ በጎ ምግባር የድርሻችሁን ለማድረግ ዝግጁ ለሆናችሁና ማድረግ ላለባችሁ ሁሉ ደግሞ ያለኝ መልእክት የሰራ ማክበር ማመስገን አዲስ ጀግናን ይፈጥራልና በዚህ ባለሙያ ክብር እና ፍቅር ዙሪያ ለሚደረገው እንቅስቃሴ ሁላችንም ያለብንን ኃላፊነት እንድንወጣ ካደራ ጭምር አሳስባለሁ። እንግዲህ ስለ ታላቁ ገጣሚ ይልማ ገብረአብ የተወሰነ ነገር ለማለት እድሉን ስላገኘው ድጋሜ ምስጋና አለኝ። በኢትዮጵያ ሙዚቃ ውስጥ አበበ መለሰ፣ ይልማ ገብረአብ፣ ሮሃ ባንድ በቀላሉ መተኪያ መለኪያም የማይገኝላቸው እንደ ወይ የቆየ በሄደ ቁጥር ጣሙ የሚጨምር መልካም የሙዚቃ ስራ የሰሩ የጥበብ ገበሬዎች ናቸው። በኔ ዘመን የሙዚቃ ጣም መለኪያ ናቸው ብል ያጋነንኩ አይመስለኝም። እንደዛሬው ዘፋኙ በአራት ጋርድ ሙዚቃው በአንድ ኪቦርድ የመታጀብ ደረጃ ከመድረሱ በፊት እነዚህ ተጣምረው የኢትዮጵያ ሙዚቃ ለዘመኑ እንዲመጥን አድርገው ብዙ ዋጋና መስዋዕትነት የከፈሉ ባለሙያዎች ናቸው። የዛሬው ዝክርና ክብር ለታላቁ ባለቅኔ ገጣሚ ይልማ ገብረአብ ስለሆነ ከሱ ጋር ወደ ተያያዘው አጭር ነገር ልለፍ። ይልማ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቁን ምዕራፍ ስንገልጥ ከሚገኙት ዋና የዘፈን ግጥም ጸሐፊዎች ቀዳሚው ነው። ይህ ባለሙያ የሰራቸውን ስራዎች በተመለከተ ገና ከትውልድ ትውልድ ምርምርና ጥናት ሊደረግባቸው ይገባል የሚል እምነት አለኝ። በዚህ አጭር የደቂቃ እድሜ ይህን ግዙፍና ታላቅ ገጣሚ ዘርዝሮ መጨረስ ይከብዳል። ግን ከኔ ስሜት ጋር ሁሌ አብረው ከሚኖሩት በጣም እልፍ ስራዎቹ መካከል ጥቂቶቹን በማንሳት ያለኝን አክብሮትና ፍቅር ልግለጽ። የሁሉም ነገር መሰረትና ስራ ውስጥ ደግሞ
ውብና ተወዳጅ ስራዎች መካከል በተለይ ፍቅርን የገለጸባቸው እልፍ ስንኞች አሉ። ከነሱ መካከል ጸጋዬ እሸቱ፣ አረጋኸኝ ወራሽና ነዋይ ደበበ በጋራ ባወጡት አልበም ውስጥ በጸጋዬ እሸቱ ስራ ውስጥ የፍቅርን ታላቅነት እንዲህ ሲል ይገልጻል ይልማ አላስገድድሽም በሚለው ስራ አንዱ ብሩን ሲቸር ሌላው ጌጥ ያመጣል የኔ ልብ ሀብታም ነው እምነቱን ይሰጣል ዛሬም አለ ፍቅር የያዝኩት ሰስቼ መቼም በዚህ በኩል አላውቅም ደህቼ ይላል ፍቅር እግዚአብሔር ነው እግዚአብሔር ያለው ሁሉ እንዴት ይደህያል ለኔ የሚሰጠኝ ትርጉም እንዲህ ነው ከዛውጭም በኤፍሬም ታምሩ የ1977 ለመደው አልበም ውስጥ ስለ ፍቅር እንዲህ ብለዋል ወይ ስለውበት አካልሽ በማሹ ሊሰየም እንቀረው እስኪ ለሰውታይ ብርሃን ለቸገረው አካልሽ በማሹ ሊሰየም እንቀረው እስቲ ለሰውታይ ብርሃን ለቸገረው በ1978 የኤፍሬም ታምሩ ሌላኛው አልበም ውስጥ ደግሞ ስላንቺ ያሰብኩኝ ቆሜ ለማደሬ ኮከብ ጨረቃ ነው እማኝ ምስክሬ ይላል ስላንቺ ያሰብኩኝ ቆሜ ለማደሬ ኮከብ ጨረቃ ነው እማኝ ምስክሬ ይልማ ፍቅርን የገለጸባቸው ለቁጥር አታካሽ ተወዳጅ ስንኞች ቢኖሩ ከነሱ ውስጥ አሁን ለዚህ ደቂቃ የመጡልኝ ነው አድማጭ ተመልካቾች እየገለጽኩ ያለው በመሰሉ ፋንታውን ስራ ውስጥ ይልማ እንዲህ በሚል የፍቅርን ታላቅነት ይገልጻል እንኳን ለሚወዱት አርሶ ለሚጭን ለዝርት ይገለጻል የሸጎቹ ጭን በሚል ፍቅርን ይገልጻል ይልማ አብሮ የመኖርን የመተሳሰብን የወዳጅነትን ዋጋ የሚገልጽበት ሌላኛው ተወዳጅ ስንኝ የነዋይ ደበበ አራተኛ አልበም ወይም አዲስ ቤትሽ የተካተተበት አልበም ላይ ዋዘንድሮ በሚል ስራ ውስጥ እንዲህ ይላል ይልማ ቢጸድቅም ቢኮነን ሁሉም እንደምነቱ የሌለውን ነገር ካለው መጋራቱ አብሮ መብላት ነበር ለሰው ሃይማኖቱ እምነት ከዚህ በላይ ምን ሊሰብክ ይችላል ቢጸድቅም ቢኮነን ሁሉም እንደምነቱ የሌለውን ነገር ካለው መጋራቱ አብሮ መብላት ነበር ለሰው ሃይማኖቱ የተለያዩ ሐሳቦችን ያካተተባቸው የተወሰኑ ስንኞች ላንሳ ሙዚቃ በተባለው ነዋይ አረጋኸኝ ፀሐይና ጸጋዬ እሸቱ በጋራ ባሳተሙት አልበም ውስጥ ይሉንታቢስ የአካላችን ክፍል ስለሆነው ሆድ ተወዳጁ ገጣሚ ይልማ እንዲህ በሚል ተወዳጅ ስንኝ ገልጿል ቀብሬም ስገባ ሞት የቀማኝን ሰው ገና ሳይወጣልኝ ጮኬም ሳልጨርሰው እያንገበገበኝ ያጣሁት ዘመዴ የርምህር ይመኛል ሐዘንተኛው
ሆዴና ይሉኝታ ቢስ የአካላችን ክፍል የሆነው ሆድን በዚህ መልኩ ገልጾታል። የስራን ታላቅነት በተመለከተ በተለይ በእኛ ሀገር ሙዚቃ ውስጥ በርካቶቹ የሙዚቃ ስራዎች ከድህነት ጋር ከመለያየት ጋር በድህነት ምክንያት ፍቅረኛን ማጣት ብዙ ነገሮች ተብለዋል። ከዚህ ሐሳብ ወጣ በማለት ተወዳጁ ገጣሚ ይልማ ገብረአብ በአንጋፋው ባህሩ ቀኝ ስራ ውስጥ ተሰራ ተገኘ ቤቴ ሞላ እንዳንቻ ማረበት የኔም ገላ ሰው ኑሮ ተቃልቶ እስኪዳላ እያለ ይኖራል መላ መላ ይላል። ተሰራ ተገኘ ቤቴ ሞላ እንዳንቻ ማረበት የኔም ገላ ሰው ኑሮ ተቃልቶ እስኪዳላ እያለ ይኖራል መላ መላ እያለ ይኖራል መላ መላ እያለ ይኖራል መላ መላ። ከዛውጭም በተወዳጁ ድምጻዊ ቴዎድሮስ ታደሰ አራተኛ አልበም ውስጥ የጎኔ ባላማገር በሚለው ስራ ውስጥ በወዙም እያደረ ጥሪቱን ከቋጠረ አዝሮም ካስተዋለ መከራን ያልፋል ካለ ቢቀጥንም አንገት ነው ራስን ከቻለ በሚል የስራን ታላቅነት ያሳስባል። በወዙም ያደረ ጥሪቱን ከቋጠረ አዙሩም ካስተዋለ መከራን ያልፋል ካለ ቢቀጥንም አንገት ነው ራስን ከቻለ ራስን ከቻለ ተወዳጁ ገጣሚ ይልማ ገብረአብ በጣም ሰፊና ጥልቅ ስራዎችን የሰራ ባለሙያ ነው። ይህንን ተወዳጅ ባለሙያ ብንዘገይም አሁንም ለማመስገን እድሉን እንድናገኝ ላደረጋችሁ ሁሉ ምስጋናዬን አቀርባለሁ። ስለ ይልማ ያለኝን ፍቅርና አክብሮት በዚህ አጭር ጊዜ መግለጽ ከባድ ነው። ነገር ግን ይሄንን መዘግየታችንን የሰሩ የለፉልንን አለማክበራችንን አገር ምን ያህል እንደሚጎዳ እንደማይጠቅም ለማስረዳት ነዋይ ጸጋይና አረጋኸኝ በጋራ አሳተሙት መረዳዳት ቢኖር በተሰኘው አልበም ውስጥ የለፋ ቢወደስ የሰራ ቢከበር ማን አረ ይደርስብን ነበር። እውነት ነው። ረጅም እድሜ ከማይናወጥ ፍቅርና አክብሮት ጋር ለታላቁ ገጣሚ ይልማ ገብረአብ አመሰግናለሁ። የለፋ ቢወደስ የሰራ ቢከበር ማን ይደርስብን ነበር። ቢቻቻል ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢፋቀር ቢረዳዳ ሁሉም በአንድነት ቢታገር። ይሄ ፕሮግራም ቅድም ሁላችንም እንዳልነው ጋሽ ይልማ ይገባዋልና እናመስግነው በተግባር ነው። የእርዳታ ስሜት የለውም። ስለዚህ ምንድነው ያሰብነው? በመጀመሪያ ደረጃ በሱ ሙዚቃ የተደሰቱ ያዘኑ ያገቡ ምን ያሉ ሁሉም የሚሳተፍበትን ደግሞ አንድ ፕሮጀክት እናስባለንና ሀገራችን ባለችበት ሁኔታ ኮንሰርቱንም ማሰቡ ምናምን ትንሽ ከባድ ነው። ስለዚህ ከዋላው ብንጀምርስ ብለን ሁሉም ሰው የሚሳተፍበት ለይልማ ማረግ ፈልጎ ቴንኪው ማለት ፈልጎ ማመስገን ፈልጎ የሚሳተፍበትን ህብረተሰቡን የሚያሳትፍ አካውንት
አውጥተናል በራሱ በጋሽ ይልማ ስም ስለዚህ እሱን ካሁኑ ሰዓት ጀምሮ ስክሪን ላይ እናሳያለን ስለዚህ በዛ ማንኛውም ሰው ማመስገን ፈልጋለሁ ወይም ይሄ ቤት ተሰርቶ ማየት ፈልጋለሁ ሰዎች በሁለት መልኩ ነው የምናየው አንደኛ ይልምሽን ራሱ የሚያከብሩ የሚወዱ በሱ ሙዚቃ የተዝናኑ ምናም ብለናል ሁለተኛ ደግሞ ሰዎች መመስገን አለባቸው ብለው የሚያስቡ ማንኛውም ሰው በዚህ አካውንት የፈለገውን ነገር ያስገባ ለዚህ ትብብር እንዲያረግልን እንፈልጋለን ሰላም ጤና ይስጥልኝ እኔ ሻምበል በላይነህ ባላለው ከይልማ ገብረአብ ጋር 30 አመት አብረን ሰርተናል በጣም ወንድሜ ነው ወዳጄ ነው በቅርቡ ለምታዘጋጁለት ዝግጅት በጣም ደስ ብሎኛል ለይልማ ምንም ነገር ቢደረግ የሚያንሰው አርቲስት አይደለም ታላቅ ነው በኔ ዘመን እንደ ይልማ አይነት ደራሲ አይቼም አላውቅም ወደፊትም ማይ አይመስለኝም እና በጣም ደስ ብሎኛል ይልምዬ ልዩ ነገር ተደርጎለት ይልማ ገብረአብ ለነገሩ በአንድ ደሴት ውስጥ መኖር የሚገባው ነው እንጂ እንደዛ አይነት ቤት ውስጥ መኖርም የለበትም ስለዚህ በጣም ደስ ብሎኛል ከይልማ ጋር የሰራኋቸውን ሁለት ዘፈኖች እስኪ ልጫወት ሳብዬ ነረነይ ሳብዬ ነረነይ ሳብዬ ነረነይ ሳብዬ የዝናዬ አንቺ የዝናዬ ማሬ ወለላይ ለጋለጋለገር ለሁሉም ደና ነው እኔን ትዝ የሚለኝ ለግላጋነትሽ ነው እንዴት ነሽ እንደምን ከርመሻል እስኪ እንዴት ነሽ በማል እንደምን ከርመሻል ፍቅርሽ ቢያዳፍኑት አመት ያገረሻል ይልምዬ ወዳለው የኔ ጌታ እግዚአብሔር ያክብርልኝ በሁለተኛ ደረጃ ደግሞ ባለሙያዎች ራሱ አሁን ሙዚቀኞች በራሱ ከዚህ በፊት አሁን ማመስገን ፈልገው ከመቶ በላይ ሙዚቀኞች አሉ ስለዚህ እነሱም በዚሁ አጋጣሚ አስተዋጽኦ ማድረግ ይችላሉ ይሄን ብለን እናምናለን ከዛ በኋላ ግን ፕሮግራሙ ያንድ ቀን ብቻ አይደለም ይተላለፍና ከመስከረም 1 እስከ 30 ብዬ ነው ያሰብኩት አንድ ወር ነው ያለው ሶ በዛ ጊዜ ውስጥ ላይቭ እየመጣንም ጨረታም ልብስም ሊሆን ይችላል መጻፉንም ሊሆን ይችላል የተለያዩ ሰዎችን እየጋበዝን ደሬም እንደሚመጣ እርግጠኛ ነኝ ድጋሚም ስለዚህ እኛ ያሰብነው ይሄ ነውና የሚጨመር ካለ ወይም እዚህ ላይ እንዲህ ቢሆን የምትሉት ካለ ነገሩና እኔ ለኛ ሐሳብ በቃ ወርቅ ሐሳብ ነው እዚህ ላይ መጨመር ሞኝነት ነው ወይ ማለማሰብ ነው ግን ያው ሁላችንም እዚህ ላይ ብለን መጨመራችን አይቀርም እንደዛ ብለን ካለ በኋላ እኔ በግለሰብ ደረጃ በግል ባለሀብቶች በመንግስት ደረጃ እንዴ ብዙ የለፋ ይደከመ ነው በመንግስት ደረጃ ይሄ ካምፔን ከተጀመረ በኋላ ሊመጡ ይችላሉ ብዬ አስባለሁ የኢትዮጵያ ህዝብ ለሰራ ለደከመ አይኑን ማያሽ ነው በየትኛውም አጋጣሚ አይተናል ለይልማ ከይልማ እንዴ ከሱ ብዙ ነገር አግኝቷል ሁሉም እንዳልከው ሐዘኑን አስረስቷል ደስታውን ምኑን ሁሉም በግጥሞቹ በተለያዩ ድምጻውያን ስሜቱን ገልጾልናል ያ ሁሉ ስሜት ደግሞ የሁሉም ኢትዮጵያዊ ስሜት እና ይሄ ነገር ሲነገር ይሄ ነገር ላውንች ሲደረግ አይኑን የሚያሽ ሰው አለ አይመስለኝም እና ትልቅ ነገር ነው ባይዘገይ እላለሁኝ እዚህ ጋር ሁሉም ቢተባበር ቢመጣ ምናምን ጥሩ ነው ግን ደግሞ አንዳንዴ የድል አጥቢያ አርበኛም ይሆኑ አሉ ነገሩ መስመር ከያዘ በኋላ መተው ከላይ ይሏሉና እነሱን በአግባቡ ያስተናገዳችሁ በተገቢው ሊረዳ ሊያግዝ ሊያመሰግን የሚፈልገውን በአግባቡ ተይዞ ደርዝ ይዞ መስመር ይዞ ቢሆን ጥሩ ነው ምክንያቱም ርካሽ ጭብጨባ ፈላጊ አለ ርካሽ ዝና ፈላጊ አለና ይሄንን ግምት ውስጥ መክተት ነው ይሄን ፕሮግራም ያዩ እንደዚህ አይነት ስሜት ያላቸው ይቆጠባሉ ብዬ አስባለሁ ሰው በሰራው ሰው በደከመው ሰው አንተ ሐሳቡን አመንጭተው ተቀምጠ ያንተ ሐሳብ ሌላ ቦታ ሊሆን ይችላል ለይልማ እስከሆነ ጊዜ ድረስ ግን ችግር የለውምና ሁሉም ሊተባበርም ግድ ነው
ይሄንን ነው የምለው። አሁን ነማዲንጎ አይነት ጥያቄ ብቻ አይደለም መልስ ብቻ አይደለም አብረውን ሁሉ እንዲ ቢደረግ አርቲስቶችን ማስተባበር ላይ በጣም አግዘውናልና እነሱንም በዚህ አጋጣሚ ሌሎቹንም ማመስገን እንፈልጋለን። አሁንም ግን ገና ስላልተጀመረ ይሄን ፕሮግራም ካዩ በኋላ ብዙዎች ይመጣሉ የሚል እምነት አለኝ። ጤና ይስጥልኝ እንደምናችሁ ማዲንጎ ነኝ። ዛሬ የምናገረው የማወራው ስለ ታላቁ የግጥም ደራሲ ይልማ ገብረአብ ነው። ይልማ ገብረአብ እንደሚታወቀው በኢትዮጵያ የሙዚቃ ታሪክ ውስጥ በጣም ትልቅ ነገር ያስቀመጠ በቁጥር 1 ከሚገኙ ሰዎች ውስጥ ነው ይልማና ይልምሽ እንግዲህ ለኛ ብዙ ነገር የሰራ የሀገር ባለውለታ ነውና ግን የሚገባውን ነገር አግኝቷል ብዬ አላምንም። ስለዚህም ለዘመናት ሁሉም ሰው ውስጥ ያለ ነገር ነበረ የስሜትና በብሬማን ፊልም ፕሮዳክሽን ይልማን ማክበርና ለይልማ የሚገባውን ነገር ለማድረግ የተጀመረ የገቢ ማሰባሰቢያ አለ። ይሄንን ደግሞ የኢትዮጵያ ሕዝብም አርቲስት ጓደኞቹም በመተባበር ለይልማ ያለንን ፍቅር ያለንን አክብሮት ለማሳየት መነሳሳት አለብን ብዬ ነው ማምነው። ከይልምሽ ጋር እንግዲህ ስንተዋወቅ ከስያሜ ያጣውላት የዛሬ 20 ዓመት ማለት ነው ስያሜ ያጣውላት የሚለውን ዘፈኔን የሰራው ይልማ ነው። ከዛ በኋላም እንግዲህ ውሰጃት፣ እባክሽ ታረቂኝ እነዚህን የመሳሰሉ በጣም ቆንጆ ስራዎች ሰጥቶኛል እና ለኢትዮጵያ ዘፋኞች ከ180% 90% የሰራ ትልቅ ባለሙያ ነው። ለይልምሽን እንግዲህ የቤት ባለቤት ለማድረግ በብሬማን ፊልም ፕሮዳክሽን የተጀመረ ትልቅ ፕሮግራም አለና እዚህ ላይ ሁላችንም እንሳተፍላለው። ይልምሽ ይገባዋል። ይልምሽ እንወድሃለን እናከብርሃለን። ይሄም ፕሮግራም ዳር ደርሶ እንደማይ ባለሙሉ ተስፋ ነኝ። መልካም አዲስ ዓመት ይልምዬ። ደሬ ላይ ለመጨመር እኔም ስላነሳለኝ በጣም ደስ ብሎኛል። አሁን ብዙ ጊዜ ባለሀብቶቻችን እርዳታ ያደርጋሉ ለአርቲስቱ ለታዋቂው ምናምንና ዝም ብለ ከይልማ በላይ ማን ታዋቂ አለ ስታስብ 2000 ግጥም የጻፈ 100 ምናምን ዘፋኞች ትልልቅ ምንላቸውን ዘፋኞች እዚህ ያደረሰ ሰውዬ ከሱ በላይ ማን ታዋቂ አለ? ስለዚህ አንዳንዴ መታመምም መቸገርም የለብንም። ሲጀመር እሱም እንደዚህ አይነት ነገር ላይ እሺ እንደማይል እናውቃለን። ይሄን እንኳን ለማሳመን የፈጀብንን ጊዜ እናውቃለንና ለባለሀብቶቻችንም ይሄንን ደሬ ስላነሳው በጣም ደስ ብሎኛል ማስተላለፍ ፈልጋለሁ። መጨረሻ ላይ መንግስትም እኔም ላርግ ብሎ ካረገልንም ደግሞ አመስግነን ምክንያቱም ግድ ነው በቃ መደገፍ ነው። እሱንም በዚህ አጋጣሚ መልእክታችንን እናስተላልፋለን። ከስክሪኑ በታች በምትመለከቱት የባንክ ቁጥር ያቅማችሁን አበርክቶት በማድረግ የሐሳባችን ተጋሪ እንድትሆኑ እንጠይቃለን። የተለያዩ ሰዎች ይልማን ባወቁትና በገባቸው መጠን ገልጸውታል። የተለያዩ መልእክቶችም ልከውልናል። እነሱን ደግሞ ተከታትለን እንመለስ።